በእናትህ ልቀቀኝ ልሂድበት። እጄን እያሰመምከኝ እኮ ነው። የማታ ሲሳይ ይላል ይሄ ነው። ቆይ ስታስቢው በዚህ ሰዓት አግኝተሽ የምለቀሽ ይመስልሻል? እሺ እናት የለህም እህት የለህም? በእናትህ ልቀቀኝ ልሂድበት። ዝም ብለሽ አታረጋግሽ። አሁን ከኔ ጋር ጥሩ ጊዜ እናሳልፋለን። ወይኔ ደግሞ እንዴት አባሽ ነው የምታምሪ። ልቀቀኝ። ተይ እስኪ ልቀቀኝ ያልኩህ እኮ ነው። ልቀቀኝ። ገደልኩት እንዴ? ወይኔ ሞተ እንዴ? ምንድን ነው የማደርገው? ማን ጋር ልደውል? ቸኮሌት አለ? አለ። ማን ወደ ቤተሰብ የሚደውል? መቅዲ ስልኩን አንሺው። ሄሎ ሄሎ፣ መቅዲ ትንሿ ነኝ። ትንሿ? በማን ስልክ ነው የደወልሽው? መቅዲ እባክሽ ድረሽልኝ፣ ችግር ላይ ነኝ። ከቤት ተባረርሽ እንዴ? ያው በሳ ደውለሽ አታውቂም ብዬ ነው። ከዚህ የባሰ ችግር ውስጥ ነኝ መቅዲ፣ በእናትሽ ድረሽልኝ። እንዴ ቆይ እስቲ ተረጋጊና የሆንሽውን ንገሪኝ። አላውቅም መቅዲ፣ ብቻ ችግር ውስጥ ነኝ፣ ፈጥነሽ ድረሽልኝ። እሺ መጣሁ፣ በቃ እዛው ጠብቂኝ። ይሄን አይደል እንዴ ስፈልግ የኖርኩት? በቃ ልሂድ። ማን የደወለው? መቅዲ ነች። እና እሷ ደወለች ብለህ ነው እንደዚህ የምትደሳሰተው? በልበል፣ ወሬ እንዳታበዛብኝ። በቃ ነገ ግቢ እንገናኛለን። በል በቃ ቻው። ሄሎ፣ አንተ ቶሎ አታነሳም እንዴ? አነሳሁት አይደል እንዴ? እኔ ብስኩቱ የቆየኝና ይኸውልህ። አቤልዬ። ማንዬ? አቤልዬ። ምን ነው? አይ ያለመድብሽን ግራ ገብቶኝ እኮ ነው። በሰላም ነው? ሰላም ነው። ምን ነው? በዚህ ሰዓት መቼስ ልትጀነጅኝ መሆን አለበት የደወልሽው። እስኪ ቀሉን ተውና እስቲ አሁን በደንብ አዳምጠኝ። ለቁም ነገር ነው የፈለኩ። አረ መቅደስ ቆየሽ እኮ። ሾኒት አባቴ ነው የምሄደው። ወይኔ እሺ፣ ማን ጋር ልደውል? ቤሳዳው ማን ነው? ሄሎ ሄሎ፣ ይዞ እንዴ ትንሿ፣ እባክህ ቶሎ ድረስልኝ፣ ችግር ውስጥ ነኝ ያለሁት። የት ነው ያለሽው? በማን ስልክስ ነው የደወልሽልኝ? ደህና ነሽ? ሁሉንም ስትመጣ እነግርሃለሁ። እባክህ ቶሎ ና አሁን። እሺ የት ነው ያለሽው? ተረጋጊና ንገሪኝ። እሺ እሺ ትንሿ ቶሎ በይ፣ ከዚህ መሄድ አለብን። ቶሎ በይ፣ ገደል ነው ይዛና። ቶሎ በይ፣ ከዚህ መሄድ አለብን። ተነሽ ትንሿ። ይዛና ገደል ነው፣ ሞቶ ነው። ማይሆንም አይ መቅዲ፣ እንደዚህ አይነት ነገር በቃ ያዝናናሻል አይደል? እሺ እባክሽ አድርጌዋለሁ በለኝ። አቤል እኮ ነኝ። አንቺ ትጠራጠርኛለሽ እንዴ? ምን አባቴ ላድርግ?
የኔ ባትሆን እኮ ይቆጨኝ ነበር። ዝም ብሎ መላክ አለ እንዴ? ነገ ትምህርት ቤት ስትመጪ እናወራለን። አንተ አትቀልድ። አሁኑኑ ላክልኝ። መች ቀለድኩ? ነገ ማለት መቀለድ ነው እንዴ? አቤል። ኧረ እኔ ምንም ለማድረግ እየሞከርኩ አይደለም። እና ለምንድን ነው ማልክልኝ? ይህንን ሰበብ አድርገሽ ሌሊቱን ሙሉ ስለኔ እያሰብሽ እንድታድሪ ብዬ እኮ ነው። አቤል አትጃጃል። አሁኑኑ ላክልኝ ብያለሁ። ኧረ ቀስ የኔ እናት፣ በቁጣ የሚሆን ነገር የለም። እንደ ቅድሙ ባታቆላምጭኝም አትቆጭ። አሁን ደክሞኛል፣ በይ ደህና ደሪ። አቤል ስልኩ እንዳዘጋው። የቀረ ነገር አለ እንዴ? ቪዲዮውን ላክልኝ እንጂ። ነገ አልኩሽ እኮ በእናትሽ ደክሞኛል፣ ደህና ደሪ። አቤል አታደርገውም። አደረኩት። ይሄ ፋይል ካንቺ በላይ ለኔ ያስፈልገኛል። ጭራሽ ቶሎ ቤት ስልሽ ትቆሚያለሽ እንዴ? ይዙ ከዚህ በላይ መራመድ አልቻልኩም። ምን ማለት ነው? ከዚህ በላይ መራመድ አልችልም ማለት? ሰውየው ተነስቶ እስኪመጣ እንጠብቀው እያልሽኝ ነው? እንደሱ እኮ ለማለት ፈልጌ አይደለም። እና ምን ማለትሽ ነው እንዴ? እሺ ቆይ ለምንድን ነው የምታለቅሽው? ይዙ እኔ እኮ የምሄድበት ቦታ የለኝም። ከነበርኩበትም ቤት ወጥቻለሁ። ቅድም እኮ ደንግጬ ስለነበር ነው በሰውየው ስልክ የደወልኩልህ። መቅደድ እንድትሆን ቆየችብኝ። ምን? ማን ያልሽ? መቅዲ ናታ። ፈጣሪ ሆይ። እሺ ለማንኛውም የተቀረውን ቤት እናወራለን። እኔ አሁን እንሂድ። እንዴ የት ቤት? እኔ ቤት ነዋ። ሌላ የት እንሄዳለን? አሁን መንገድ ላይ ቆመን አንጨቃጭቅ። ነይ እንሂድ። እንዴት አደርሽ? እዩ አንድ ነገር ልጠይቅሽ ነበር። ትንሽ ወይት እንዳለሽ ታውቂያለሽ እንዴ? አሁን ቤት ስሄድ እኮ አሰሪዋ ለቃለች ብላ እላይ ላይ በር ዘግታብኝ ገባች። አዎ እባክሽ። የት ነሽ ግን አሁን አንቺ? በቃ እዛው ስንገናኝ እናወራለን። እሺ ነይ። ትንሿ ተነሽ፣ ሰዓት ሄዷል። አይዞሽ ተረጋጊ። እኔ ነኝ። ይቅርታ አስደነገጥኩሽ እንዴ? የትምህርት ሰዓት እያለፈ ነው ብዬ እኮ ነው የቀሰቀስኩሽ። እኔም እኮ አሁን ቅርብ ሰዓት ነው እንቅልፍ የወሰደኝ። ደግሞ የሰውየው ፊት ሌሊት እየመጣ ላስተኛሽ ብሎኝ ነበር። ግን እንዴት ሆኖ ይሁን? እንዴት ይሆናል ብለሽ ነው? ሲነቃ ተነስቶ ሄዳል። በቃ እንዴ ተጎድቶ ቢሆንስ? ወይ አንቺ የማያሳስብ ነገር ያሳስብሻል አይደል? እውነቴን ነው። እኔ በጣም ፈርቻለሁ። በያውን ወሬውን ተይና ተነሽ። ቁርስ በልተን ትምህርት ቤት ትሄጂና ስትመለሽ ስለተፈጠረው ነገር ትነግሪኛለሽ። እሺ ቆይ ግን ያየን ሰው የለም? በእኔ ሆንብሽ። የሆነ ነገር ሆኖ ቢሆን ኖሮ እስካሁን እንሰማ ነበር። በያውን ተነሽ፣ ሰዓት ሄዷል። ይዙ እኔ አሁን ትምህርት ቤት መሄድ አልፈልግም። ውስጤ ተረብሿል። በዛ ላይ ደግሞ በጣም ብዙ ማስተካከላቸው ነገሮች አሉ። ትምህርት ቤት መቅረት የለብሽ። ስትመለሽ ሁሉንም ነገር አውርተን እናስተካክለዋለን። አይ ይቅርብኝ፣ ዛሬ መሄድ አልፈልግም። እሺ አሁን አላስገድድሽ። በቁርስ እንብላና ማታም እንደተፈጠረ በደንብ ታስረድኛለሽ። አስረዳለሁ። እሺ አችሉላ አቤላ ይላል። ምንድነው ማታ ስልክ ስደውልልህ ለማታነሳው? ያቺ ስደውልል ጥርስ በጥርስ የንኩ መቼም እሷ ጋር እንሂድ ልትለኝ አይደለማ? ኧረ አይደለም፣ ያበደ ወሬ ልነግርህ ነው። ስለዛች መቅዲ እንዳታወራኝ። አይደለም እባክህ፣ ስልኬ ላይ ያለውን ጉድ ስላላየህ እኮ ነው። የምን ጉድ ነው? አሳይኛ። ማን ቶ ከባድ ጉድ ነው። ዝም ብዬ አይደለም አሳይ፣ ግቢ እንሂድና አሳያለሁ። እቺ ደግሞ መጣች። አቤላ እንዴት ነህ? ምንድነው አንተ ግን እንደዚህ የሚያንጠባረረ? ሰዓቱ ረፍዷል። ግቢ እንዳይዘጋብን በቃ እንሂድ። የሚዘጋባችሁ እኮ እናንተ ብቻ አይደላችሁ። እኔም ተማሪ መሆኔን አትዘንጋ። እንደዛ ከሆነ ፈጠን ብለሽ መሄድ ነው። እዚህ ቆመሽ ምን ትሰሪያለሽ? አረ ሰዎች ተረጋጉ። ምን እየሆናችሁ ነው? ለማንኛውም አንተን ፈልጌ ነው የመጣሁት። በላምጣ። አቤል አቀልድ እንጂ ምን እየሆንክ ነው? በቁጣ የሚሆን ነገር የለም አላልኩሽም? ከወገብሽ ሸብረክ ብለሽ እዚህ ጋር ሳም እያል ለዚህ እጅ የሚል ቀልድ ዋጋ ነው ማስከፈለሽ። ታያለህ። እቺ ልጅ ግን ጤነኛ ነች? ይሄን ንብደቷን አይደል እንደ ሞድላት አስማት የሆነች ልጅ። ቆይ ግን ምንድነው እንደዚህ ያሳበዳት? ይሄ ነው
ለማንኛውም ወደ ግቢ እንሂድ፣ እዛ አሳያለሁ። እንደዚህ ስታፈጭበት ተነስቶ እንዳይበርድ ብቻ። ማን? ምግቡ ነዋ። ምንድን ነው እያስጨነቅሽ ያለው? አይ ምንም እያሰብኩ አይደለም። አሁን ባይሆን ምግቡን በላይ ይቀሰቅሳል። ይኸውልሽ ትንሿ፣ ያለሽበትን ሁኔታ በደንብ ነው የምረዳው። ምን እያሰብሽ እንደሆነም አውቃለሁ። እንደምታየው ቤቱ ሰፊ ነው፣ እኔ ደግሞ ብቻዬን ነው የምኖረው። ስለዚህ ለሁለታችንም ይበቃናል። በቃ እዚህ መኖር ትችላለሽ። አይ እኔ ማንም እንዳይሸከመውን አልፈልግም። ደግሞ ደላላ ቤት ቤት ቶሎ ነው ስራ የሚያገኙልኝ። ትንሿ፣ ስራ እኮ ታጫለሽ እያልኩሽ አይደለም፣ ግን በቃ የትምህርትሽ ነገር ያሳስበኛል። ያው ምን ማድረግ እችላለሁ? ፈጣሪ ሲፈቅድ ደግሞ እማራለሁ። እሺ፣ እኔ ልጫነሽ አልፈልግም። ስራ ከሆነ የምትፈልጊው እዚሁ እየሰራሽ መማር ትችላለሽ። ደግሞ እኔ ላንቺ ያለኝን ስሜት ከዚህ ጋር ልታገናኙ አይገባም። ያላንቺ ፍቃድ ምንም ሊሆን የሚችል ነገር የለም። እሺ በይኝና በቃ ትምህርትሽን ተማሪ። እሺ በቃ። ወይ አምላኬ፣ መምጫ ብዙ ነው። እዚሁ ተገናኘን እንዴ? የሰማሽው አዲስ ነገር አለ እንዴ? ምናልባት ልትሄድ የምችልበት ቦታ ምናምን? እኔ እንጃ፣ ግን ደግሞ ከክላስ ስንወጣ እንደምንሄድበት ቦታ አለ ወይ? በኋላ ቼክ እናደርጋታለን። እሺ ባካችሁ፣ እዚህ ሆነሽ ነው እንዴ ከተማ ማካለው? ምን ነው ፈለግሽ? ትንሿን እኮ ፈልጌ ሰጣት። ያው ሰው ቤት የሚኖር ሰው እኮ መከራው ብዙ ነው። የት ነው ግን አሁን ያለችው? እኛም አናውቅም ባክሽ። በቃ እኔ ወደ ክላስ ልግባ፣ በኋላ እንገናኛለን። እሺ ጆሲ? እሺ ስንወጣ እናገኝሻለን። አቦ ሀረግ ነኝ፣ ክፈችው። አቤት። ውስጥ ሆነሽ ማን ነው የምትይው? እንትና ነኝ ብለሽ ታውቂያለሽ? እሺ ምን ነበር ግን? የሚከራይ ቤት አለ ብሎ ደላላው ልኮኝ ነው። አሳይኝና ልሂድ፣ ፀሐይ ቀጥቅጦኛል። በኋላ ተመለሰሽ ነይ። አሁን ግን ባለቤቱ የለም እኮ። ያት ነው ተመልሼ የምመጣው? ይደክመኛል እኮ፣ በዛ ላይ ፀሐይ ቀጥቅጦኛል። ምታሳይኝ ከሆነ ራስሽ አሳይኝ። እኔም እኮ ለቤቱ አዲስ ስለሆንኩ ነው እህቴ። ታዲያ ከቅድሙ እንደዛ አትይም እንዴ? በቃ ተመልሼ እመጣለሁ። ሰላም ነው? እንዴት ነህ ኪዙ? የሚከራይ ቤት ፈልጋ ነበር። ይኸው እሱ ነው አዋሪው። ደላላው ደውሎልሃል? አዎ ደውሎልኝ ነበር። አንቺ ነው ትመጣለች አለ? አዎ። እንዴት ነህ? ታዲያስ እንዴት ነው? ሰላም ነው? ውስጥ ገብተን እናውራ። እሺ እባክሽ። መጥቻለሁ። ማን ጠራሽ ደግሞ አንቺን? ቅድም ተቀጣጥረናል እንዴ? የተለያየ ነው። ጤና የላትም እንዴ ልጅቱ? ምን ታደርጊያለሽ ደግሞ አንቺ እዚህ? ምንድነው እኔ መምጣት በዚህ ልክ የረበሻችሁ? እኔ እንኳን ረብሸሽኝ አይደለም፣ ግን ትመጫለሽ ብዬ ስላላሰብኩ ነው። አሁን ቆመን ልንጨቃጨቅ ነው እንዴ? በቃ እንሂድ። እንዴ ለሶስት ነው እንዴ የምንሄደው? ምን ነው ትንሿ ለእኔም እኮ ጓደኛዬ ናት። ለምንድን ነው እንዳልሄድ የፈለግሽው? ሲጀመር ትንሿ ጋር እንደምንሄድ በምን አወቅሽ? ጠንቋይ ቀልቤ ልበልሽ? በእናትሽ የምንሄድ ከሆነ አሁኑን እንሂድ። ኖ ሰው ቤትማ ተንጋግተን አንሄድም፣ ሊረብሻችሁ ይችላል። ነገሩን እኮ በጣም አካበድሽ። ለመረበሽ እኮ አይደለም የምንሄደው። አንቺ እያለሽ እሱን እርግጠኛ መሆን አልችልም። ምንድነው ሴቶች ቆመን ልንከራከር ነው እንዴ? ምን አቅላታለሁ? አሰማትም እንዴ ምን እንደምትለኝ? እሺ ግን አንድ ችግር እንዳትፈጥሪ ነግሬሻለሁ። እና እንደዛ አልኳት የምትለኝ እንዴ? አቤላ ቹቻ ብቻ እንዳይሆን። ታዲያ ከሱ ውጭ ሰፈር ማን ችግር ፈጣሪ አለ? አረ ገደሉ ሳይገሉ እንድረስለት። አትልቀቁ። ኧረ አቤላ እንዴ! ሰው ከመሬት ተነስቶ የሚደበደብበት ሀገር ነው እንዴ? ምን እሺ ነው ብራዘር? ሰው ዝም ብሎ ይደበደባል እንዴ? ኧረ አቤላ ዝም ብሎ እኮ ነው የደበደበኝ። ደሞ አታፍርም እንደ ደበደበኝ ስትል? እኔ ሀገር ሰላም ነው ብዬ ሙዚቃን እያዳመጥኩ እያለ ድንገት ጸጥ ስልብኝ እጄን ወደ ኪሴ ስሰደው ከዚህ ሌባ ጋር ተጨባበጥኩኝ። ይሄኔ ኤርፎን ባይኖር እኮ እንደ ኤርፎኔ እንካሉ ሊስጠው። ቀደም እኮ ሲመታኝ መሬት ላይ ወርቆ እንዳይጠፋበት ይዤለት እንዴ ቤት በኩል ነው ሰርኩ። አንተ ማትረባ ሌባ! እንዴ መቼም ድጋሚ ልመታው አይደለም የተጠጋው። እናንተ ችግር ውስጥ መግባት ካልፈለጋችሁ ብትጠፉ ይሻላል ከዚህ።
ሲጀመር እኔ ከሌባ ጋር ምን አታገለኝ? በፖሊስ አሳፈሳችሁ ያኔ ዋጋችሁን ትቀበላላችሁ። ቆይ እዚህ ጠብቁኝ። እውነት መኑኝ፣ ልሰርቁ አልነበረም፣ አጋጣሚ ነው። ትሰማኛለች? ብቻ በአንተ ምክንያት ችግር ውስጥ መግባት ሰልችቶኛል። ለምንድነው ስነ ስርዓት ማይኖርህ? ኧረ አቤላ ትቻለሁ፣ ልሰርቁ አልነበረም። ዛሬም እኮ እንዳጋጣሚ ነው። አሀ ስትራመድ አደናቅፎ ነው ኪስ ውስጥ የወደቀው። ኧረ አልተጠጋሁትም ሁላ። ገኒ ትሙት። እቺ ገኒ ፈረደባት። አቡ የራስህ ጉዳይ። እኔ ይርቦኛል፣ ምሳ ልበላ ወደ ቤት ልሄድ ነው። አንተ ግን ጠብቅሽ፣ ዋጋን ነው የምሰጥ። እኔ ጋር የተወሰነ ሳቢ አለ። ለምን ሄደን አንፈወስም? ከየት አባ መጣ ደግሞ? ቹቻ ችግር ውስጥ እንዳከተን። ሉላ ይሄ በሰላማዊ መንገድ የመጣ ነው፣ አያሳስብሽ። በሰላማዊ ማለት ምን ሳይነቃብሽ ነው? እናሳ አሁን እንሂድና እንብላ። በእናትህ መጀመሪያ አዋራን አራግፍ። ምን ሆናል? ለካ ሲያንከባለኝ ነበር። ሰው ባይኖር ግን ደሙን ነበር የምጠጣው። አያለመታወቅ ሰው ባይዝሽ ትፈጁ ነበር አይደል? እና ገብቶሃል። እኔው ወርኬው እኔው ደብድቤው ሺህ ምናምን እንዳይዘው ብዬ ነው እንጂማ ታውቂኛለሽ እኮ። ሰውዬ ያንተ ጉራ እኮ አያጠግበኝም። ምን በላ ከሆነ እንሂድ። ሀረግ እንግዲህ ይሄ የተከራይና ያከራይ ውል ነው እና አንብበሽ እዚህ ጋር ፈርሚልኝ። እሺ ደግሞ ለመፈረም የት አባቱ? እሺ አመሰግናለሁ። እጅሽ ይባረክ። ቆንጆ ቡና መሆኑን መዓዛው ይናገራል። አመሰግናለሁ። ተጫውቱ፣ በቃ እመጣለሁ። እህትህ ባለሙያ እንደሆነች በደንብ ያስታውቃል። አመሰግናለሁ። ግን እህቴ አይደለችም። እና ምን ናት? እሱም በሂደት ብናየው አይሻልም? ባይሆን ቡናው እንዳይቀዘቅዝብሽ እንጠጣ። እንዴ እዚህ ምን ትሰራላችሁ? ትንሿ ደህና ነሽ? በጣም ተጨንቄ ነበር። በተለይ እኔ እንቅልፍ ሳጣ ነደርኩት። ደህና ነሽ ግን? ፈጣሪ ይመስገን በጣም ደህና ነኝ። እንኳን ደህና ሆንሽ። ግቢ ውስጥ ሳጣሽ ደግሞ በጣም ተጨንቄ ነበር። ድራማው ካበቃ እኛ ማውራት እንችላለን? የምን ድራማ ነው የምትይው? እሱን ተዋናይቷ ታውቃለች። እንዴት ነሽ ትንሿ? የነበርሽበት ቤት እኮ ለቃለች ሲሉን ግራ ገብቶ ነው እዚህ የመጣ ነው። ምን ተፈጥሮ ነው? ቆይ ትንሽ አለመግባባት ነገር ነው። ግን አንተ እንዴት መጣ? እንኳን ደህና መጣህ ብለሽ ሰላም ትኛለሽ ስል ጭራሽ እንዴት መጣህ? አይ ስላልጠበቅኩ ነው። ጧት ቤት ሂጂ ጥሩልኝ ስላቸው ባለቤቷ ናት መሰለኝ ተመናቅራ ጥላኝ ሄደች። እንዴ ምን ልትሆን ሄደክ? አብረን ወደ ትምህርት ቤት እንድንሄድ ነው። ሌላ ለምን ይሆናል? ለምንድን ነው ግን ቤትሽ እንዲመጣ ማፈልጊው? ማለት ያው የሰው ቤት ምናምን ስላለሽ ነው? ቆይ ለምዶ ስለ ቪዲዮ ማትነግረኝ? ከምን አግረ ባሳየ ይሻላል። እንዴ ምንድነው ይሄ? አጠር ያለ ፊልም ነው። በእናትህ አትቀልድ። እንዴት እንደዚህ አይነት ቪዲዮ ትቀርጻለህ? ልጅቷ እኮ ፊልም እየሰራች አይደለም። አረ ተረጋጋ። ምንድነው የምትለው? አቤል ሙት በጣም ነው የምታሳፍረው። እሺ ቆይ የሆነ ነገር አድርጓትስ ቢሆን? ምንም አያረጋትም እባክህ። ጀግናዋ ደርሶላታል። እቺ ሰይጣን በዛ ሰዓት የደወለችው ለዚህ ነበር? ትንሿ ላይ ወጥመድ ለመዘርጋት። አይገርምም? ራሷ በዘረጋችው ወጥመድ ራሷ ልትገባ እንደምትችል አላሰበችውም ነበር። እኔ ምንም እየገባኝ አይደለም። እሺ ሰውየው እንዴት ሆነ? ተጎድቷል? ሰውየውማ አታመልጥኝም። ቆሌ ይገፈፍ ማትረባ
በማያገባኝ ገብቼ ቆሌ የተገፈፈ እላለሁ። ቆይ እሺ አሁን ቪዲዮ ምን ለማድረግ አስባል? እኔ እንጃ፣ ምናልባት የሆነ ቀን ይጠቅመን ይሆናል። አቤላ ይሄ ነገር ግን ችግር ውስጥ እንዳይከተል። አንተና ቹቻ ችግር መጎተት አይሰለቻችሁ? አያሳስብህ። በዚህ ዙርማ መቼም ነጥብ አልጥልም። በቃ ተነስ እንሂድ። ቆይ ግን ትምህርትሽን ምን ልታደርጊያለሽ? በቃ ትምህርትሽን ታቆሚ ነው ማለት ነው? ከዚህ በኋላ እኮ የምትቀጠሪበት ቦታ ትምህርት እንድትማሪ ላይፈቅዱልሽ ይችላሉ። ውይ መቅዲ፣ ኧረ ቀስ። ምንድነው? እውነት እኮ ነው የተናገርኩት። ማን ነው እንዳትማሪ የሚከለክለው? እንዴ አንተ ደግሞ እዚህ እንዴ አንተ ራሱ እዚህ ምን ትሰራለህ? ጓደኛችንን ልናያት ነው። ደህንነቷ አሳስቦልን ጠይቃት ነው የመጣ ነው። ምን ነው አንችልም እንዴ? አዎ አትችሉ። በተለይ አንቺ በጭራሽ አትችይም። እንዴ ይዙ ምን ሆኗል? ተረጋጋ እንጂ። ዋው በአንድ ቀን ከኢዛና ወደ ይዙ። አረ ሰዎች ምን እያደረጋችሁ ነው እንዴ? እንደውም በቃ ብንሄድ ሳይሻል አይቀርም። እውነት ነው፣ ብትሄዱ ሳይሻል አይቀርም። ትንሿ ነኝ ንግባ። ትንሿ አንዴ እኔና አንቺ ብቻ እናውራ። ማውራት የምትፈልገውን እዚሁ ነው የፊት አውራት። ኧረ ድራማ ፈጥራለሁ ብዬ መጥቼ ድራማ ላይ። እባካችሁ በቃ ከዚህ እንሂድ። ነገ ትምህርት ቤት ስለመጣ እዛ እንገናኛለን። በቃ አሁን ሂዱ። አንቺን ለማውራት የግድ የሱን ፈቃድ ማግኘት አለብኝ ማለት ነው? እንደዛ ነው ነገሩ? አረ በፈጣሪ እኔ በቃ መቅደስ እንሂድ። ትንሿ ነገ በቃ እናወራለን። እሺ ዛሬ ረፍት ማድረግ ስለፈለገች ነው የቀረችው። ነገ ትመጣለች፣ እዛው ተዋወቃለች። አለመታወቃችንን ያናናቀን። እንገናኛለን። ቆይ ኢዛና፣ ቆይ ምን ለማድረግ እየሞከርክ ነው? ምን አደረግኩ? ቆይ እንደዚህ መሆን ተገቢ ነው? እንዴት? አሁን እንደሆንከው ነው። አንድ ነገር አስረግጬ ልንገርሽ፣ ከኔ ጋር እስከሆንሽ ድረስ ማንም እንዲቀልድብሽ አልፈልግም። እሺ መቼም። እሺ ተረጋጋ። እንዴት ነው የምረጋጋው? እንዴት ነው እየቀልዱብሽ እንደሆነ እየታየሽ ያለው ነው? እሺ ግን በጣም ይቅርታ፣ ተረጋጋ። ሄሎ። ኧረ አቤላ ምንድነው? ሰው መተኛት አይችልም እንዴ? ፒስ በቃ መጣሁ። አቦ መጣሁ አልኩህ እኮ። ጆሲ። አቤት። እንዴት ነህ? በእናትህ ቅድም እኮ እንደዛ ተናደሳይ እንዴት እንዳሳዘንከኝ። በዛ ላይ ያንተ መናደድ አይተው እጅ ለእጅ ተያይዘው ሳያቸው ምን ማድረግ እንደፈለግሽ ለምን በግልጽ አትናገሪም? ቀስ አባቱ። እንዴ እኔ ላይ ነው እንዴ ልህ የምትወጣው? ስልኩን ሳልዘጋው ምን እንደፈለግሽ ተናገሪ። የምፈልገውማ አንተ የምትፈልገውን ነው። ምንድን ነው እኔ የምፈልገው? እኔ የምፈልገውን ነዋ። የሚመች ከሆነ ተገናኝተን እናውራ። መናገር የምትፈልጊውን በዚሁ ንገሪኝ። ምንም የምንገናኝበት ምክንያት የለም። ስለ ትንሿ ነው። ስለ ትንሿ ምን? እሱ ስንገናኝ በነገር አይሻልም? እሺ የት ነው ያለሽው? ይሄ ድንጋይ ሳይመጣ ነው እንዴ የሚያንገበግበኝ? አቦ አተምረም የምታስጠብቀኝ? አቦ አፍጥኛ አቤላ። አንተ ምንድን ነው እዚህ ደርሰህ ነው እንዴ ካርድ የምትበላው? አትነጫነጭ፣ ካርድ ይሞላላል። ችጋራም ማን ነው ችጋራም? አንተ። ሄሎ። አቤት። ሰፈር አካባቢ ነኝ፣ መጣሁ። እሺ ማን ነው? የሆነች ወርክ ነገር ናት አቤላ። በቃ መጣሁ፣ አጮልሻለሁ። አቦ አንተ ደግሞ በቃ ቤት ነኝ፣ ስትመጣ ደውል። እሺ በቃ መጣሁ። ቻው። ሄሎ ሄሎ። መንቀሳቀስ ጀምር። ቶሎ ቶሎ ተከተለው፣ ምንም አይነት ስህተት እንዳይፈጠር። እሺ እሺ። ምንድን ነው?
ቹቻ ምን ትሰራለሽ እዚህ? ምን እያደረክ ነው? ኧረ ቹቻ በእናትህ እንዴ እየተከታተልከኝ ነው እንዴ? አቤላ ተጎዳሽ እንዴ? እንዴ ቹቻ ትተዋወቃላችሁ እንዴ? ጥያቄን አቁምና አሁን ምን አባልቶ እንደነበር ተናገር። አረ ልውርክ ብቻ እኮ ነው ቹቻ። ይኸውልሽ ቡቻ እንዳስደብርሽ አታርጊ። ልትሰርቀውስ ቢሆን ጩቤው ምን አመጣው? አረ በቃ በፈጣሪ ቹቻ ልብሴን ተቀደዋለ። ሁሉንም ነገር ልንገር። ረጁ ሲደውል እንጂ ትንሿ የበታች መሆንሽን አምነሽ እስክትቀበይ ድረስ ያንቺን ጉድጓድ ከመቆፈሩ በኋላ እኔ መቅደስ ማን እንደሆንኩ በቅርቡ አሳይሻለሁ። ሄሎ አጆ አገኘው ሰጣ? ምን አይነት ሰው ነው? ቆይ ያመጣሽብኝ። ስልኩን ዘግቶ እኮ ነው። ደግሞ ሺህ ጊዜ ይሆናል ስልኩን እንዳዘጋ ያልኩት። ምን ማለት ነው? ስልኩን ዘግቶ ጠፋ ማለት? ስልኩን ዘግቶ ጠፋ ማለት ነው። ከቅድም ጀምሮ እየመኮርኩ ነው፣ ግን ስልኩ እየሰራልኝ አይደለም። ይኸውልሽ መቅዲ፣ አንድ ችግር ቢፈጠር ኃላፊነቱን የምትወስጂው አንቺ ነሽ። እሺ ተረጋጋ እንጂ ምን ሆነሃል? እኔ ስልኩን እንዲያመጣ ብቻ ነበር የነገርኩት። አንቺ ነሽ የማይሆን ሀሳብ አምጥተሽ ችግር ውስጥ እየከተችኝ። እንዴ አንተ አትፍራው እንዳደለ እንዴ? ምንድነው? እሺ የኛ ጀግና፣ የሚመጣውን ነገር ለመቀበል ራስሽን አዘጋጅ። ገና እኮ ምንም አልተረጋገጠም። ሄሎ ሄሎ አንተ የተረገምክ ጉድ ልታደርገኝ ብቻ ባልሆነ። አይዞሽ ተረጋጊ። እኔ እንዴ ምንድነው? አረ እንቅልፍ ስለወሰደሽ እንዳይበርድሽ ላልብስሽ ብዬ ነው። ይቅርታ አስደነገጥኩ አይደል? ችግር የለው። አንቺ ብቻ ሰላም ሁኚ። እራት ምን ልስራለህ? ዛሬ ወተን ብንበላ ትንሽ ደብሮኛል። እንዴ በዚህ ሰዓት ምን ነው እያለው ትፈሪያለሽ እንዴ? ወይስ ያ ሰካራሙ እንዳይዝሽ ፈራሽ? አይ ሰዓት ሄዷል ብዬ ነው። ግድ የለም ብዙም ርቀን አንሄድም፣ እዚህ አካባቢ ነው። ይቅርታ ግን እዚህ ብንሆን ችግር አለው እንዴ? ምናልባት ከደበረሽ ብዬ ነበር። እዚህ መሆን ከፈለግሽ ግን በቃ እሺ ቁጭ በይኔ ልስራ። ለምን እኔ እሰራለሁ። እንደውም ነቃ አለው ትንሽ ደብሮኛል። እሺ ደስ ይለኛል። ተናገር እንጂ ምንድነው? በቃ እነግርሃለሁ። ትንሽ አስደንግጬ ስልኩን እንደበላው ልከውኝ ነው። እንዴ ይሄ ላስደነግጠው ነው ይላል እንዴ? በጩቤ ነው እንደምታስደነግጠኛ? ቆይ ቆይ አቤላ፣ አሁን መቀባጠሩን ተውና በስነ ስርዓት ተናገር። በቃ ቹቻ የኔን ስራ ታውቂው የለ። ሁለት ሆኖ ነው በቃ አናገሩኝ። ትንሽ ሳንቲም ሰጡኝና በቃ አስደንገጠ ስልኩን ተቀበለ ይዘና ብሎኝ እኮ ነው። አንተ ይሄ ላስደነግጠው ነው የሚለውን ነገር አቁም። አንጀቱን ልዘረግፈው ነው አትልም? ስማ ቡቻ፣ ለምን ከምንደባበር ቶሎ ቶሎ አውርተን አንለያይም? ነገርኳችሁ እኮ። እሺ በቃ ከዚህ በላይ ምን ልበል? እሺ መልካቸው ምን አይነት ነው? ልጅቷ ቀጠን ያለች ነች። አንዴ ማውራት ከጀመረች ይሁን የምታቆም ነገር አይደለችም። ግን አብሯት ያለው መቅዲ ሲል ሰምቻለሁ። ማን አልከኝ? መቅዲ ምናምን እያላት ነበረ። እርግጠኛ አይደለም። ደግሞ መቅደስ ማናት? አንተ ይቺ ውሻ ልጅ ጭራሽ ልታስወጋኝ። አንተ አትናገርም እንዴ? ማናት መቅደስ? ታሪኩ ረጅም ነው። ቆይ እነግርሃለሁ። የት ነው ያሉት አሁን? አላውቅም። እንደጨረስክ ደውልልኝ ያለ። ደውልና የት እንዳሉ ጠይቃት። አንተ ጨርሻለሁ። የት ነው ያላችሁት? ና ና ቶሎ ና፣ የቅድሙ ቦታ ነኝ። እሺ መጣን። መጣን ማለት መጣሁ ነው ያልኩሽ። በቃ መጣሁ። እሺ እዛው ጠብቂኝ። ቆሜያለሁ። ለማንኛውም ቶሎ ና። ቆይ ግን አንተ ሄዳል ነበር እንዴ? እንዴት ተመለስክ? እኔማ ሄጄ ነበር። ይሄን ሳይሆን እንጂ ኢዙ 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 የምግቡ ሽታ እኮ ክፍሌ ሆኜ ራብ ለቀቀብኝ። እሺ ተቀዘቀዘበት ብላ ማለት አንቺ አቤም እንዴ? እኔ ይቅርብኝ፣ ብዙ አራበኝም። ያንቺ ካልብላሽማ በቃ እኔም ይቅርብኝ። ዝም ብዬ በተኛ ነበር የሚሻለው። እንዴ
ለምን ቅድም ራበኝ ያልከኝ ነበር እንዴ? መች ብቻዬን መበላ መሰለኝ? አንድ ላይ እንበላለን ብዬ እኮ ነው ራበኝ ያልኩሽ። እሺ በቃ አብረን እንበላለን። እንደዛ ነው የሚባል። እኔ የምልሽ ስለ አንቺ እኮ ምንም አውርተሽኝ አታውቂም። እስኪ አንዳንድ ነገር በይ። ስለ እኔ ምን ልንገርህ? ስለ ቤተሰቦችሽ፣ ስለነበርሽበት አካባቢ። ይቅርታ የማይጠይቅ ጥያቄ ጠየቅኩሽ? አረ ችግር የለውም። እኔ ቤተሰቦቼን ብዙም አላውቃቸውም። ያደግኩት ከዘመድ ጋር ነው። እናቴ ምንም ስላልነበራት አክስቴ ነበር ውስጥ ያሳደገችኝ። ግን ደግሞ በጣም ነበር የምታሰቃየኝ። እናም የሆነ ቀን እናቴን ፍለጋ ሄድኩኝ፣ ግን ቀላል አልነበረም። ስመለስ ግን አክስቴ እናቴን ፍለጋ እንደሄድኩ ሰምታ ነበርና ከቤት አባረረችኝ። ከዛን ይኸው ሰው ቤት ተቀጥሬ መስራት ጀመርኩ። እናትሽን ብታያት የምታውቂያት ይመስልሻል? እንዴ እንኳን መልኳን ጠረኗን እንኳን አልረሳውም። ግን በጣም ትታመም ስለነበር ትሙት ትኑር እንኳን አላውቅም እኮ እስካሁን። አታስቢ፣ ምንም አትሆንም። አንድ ቀን የምናገኛት ይሆናልሽ። በወሬ እሺ፣ ምግቡ ቀዘቀዘ። ልብላ በቃ። እሺ አንተ መሄድ ትችላለህ። ቹቻኛኝ መቅዲ፣ በዚህ ጨለማ ምን እያደረግሽ ነው? ጓደኛዬን እየጠበኳት ነው። አንተ እንዴት እዚህ? እኔ ደግሞ እኮ ይህን ስልክ እየፈለግሽ እንደሆነ ሰምቼ ከምትለፊ ላቀብልሽ ብዬ ነው የመጣሁት። ይኸውልህ ቤልዬ፣ ቆይ ላስረዳ። ትሰምኛለሽ? ሴት በመሆንሽ ፈጣሪሽን አመስግኝ። አንገትሽን በጥሼ ነበር መገላገልሽ። ዳግመኛ አጠገቤ ደርሳለሁ ብትይ እኔን አያርገኝ። እኔ ምልሽ አቤላ፣ እቺን ከምታክል ሰውነት ነው ይሄ ሁሉ ተንኮል? አይገርምህም? በቃ እኔ ልሂድ። ቆይ እንጂ ባልደረባሽን እንኳን ነገርሽኝ። የምን ባልደረባ? አቤላ በእናትህ እኔ ደክሞኛል። በቁርቁም በላትና እናዛት። ሰምተሽዋል አይደል? ከምትኮረኮሚ ለምን አትናገሪም? አቤል በእናትህ ልቀቀኝ። እጄን እያሳመንኩኝ ነው። አቤላ በቃ ዞር በል። አንተ ከከበረ እኔ በፍቅር ጠይቃታለሁ። ጆሲ ነው አቤል፣ ጆሲ ነው። በቃ ልቀቀኝ። ጥፊ በቃ ተዋይ። እሺ ቀጣይ እቅዳችን ምንድን ነው? ለዛሬ ረፍት አድርገን ብናቅድስ? ይቻላል። አሉላ ደውለህ ነበር እንዴ? ከቹቻ ጋር ነኝ። እሺ በቃ መጣን። እንሂድ በቃ ወደ ቤት። አንቺ እንዴት አደርሽ? አብረን እንሄዳለን ብዬ እኮ ነው የመጣሁት። በሰላም ነው ያለመደብሽ? ወይ አንቺ ደግሞ እባክሽ፣ አሁን ሰዓት ረፍዷል፣ ቶሎ እንሂድ። ሆ እኔ የምልሽ እዩ፣ ትንሿን አወራሻት እንዴ? አላወራኋትም። ምን ነው? አይ ደህና መሆኗን ለማወቅ ያክል ነው የጠየኩሽ። ደህና ነች። ምን ትሆናለች ብለሽ ነው? ዋናው ሰላም መሆኗ ነው። ኢዙስ? እኔ ምን አውቃለሁ። መቅዲ ምን ሆነሽ ነው? የምጠይቅሽ ነገር በስነ ስርዓት መልሽልኝ። ስሚ መቅዲ፣ ምን እያሰብሽ እንደሆነ ጠንቅቄ አውቃለሁኝ። እሺ ተንኮልሽን ደግሞ በልክ አድርጊ። ከዚህ በኋላ እዛች ልጅ ላይ አንድ ነገር አድርጋለሁ ብትይ እመኚ፣ እነግራታለሁ። እንዴ ምን ሆነሻል እዩ? እኔ ለጓደኛዬ ክፉ ነኝ እንዴ? ይሄን ድራማሽን እዛው። እሺ በማይመለከትሽ ነገር መግባቱን ተያይዘሽዋል። ለእሷ የዘነበው ቁጣ አንቺ ላይ ሰባራ ዋጋሽን ታገኛለሽ። ቆይ ጠብቂኝ፣ ለሁላችሁም በቅርቡ ማንነቴን አሳያችኋለሁ። ይዙ፣ እኔ በቃ በዚህ ጋር ልሂድ፣ በኋላ እንገናኛለን። ደህና ዋል። እሺ እኔም ወደ ቢሮ እየሄድኩ ነው ይሄን ፕሮፖዛል ለማስገባት። እስኪ ጸልይልኝ፣ ከተሳካልኝ ቆንጆ ሰርፕራይዝ ይኖርሻል። እጸልይላለሁ፣ ደግሞ ይቀናል። አሜን። እኔ እናት ትንሿ እንዴ ደግሞ አንተ እዚህ ምን ትሰራለህ? ወደ አንቺ እየመጣው ነበር ትምህርት ቤት እንዲልልሽ።
ግን ሰውዬሽን ሳየው እንዳይደብረው ብዬ እዚህ ቆሜ ጠበቅኩሽ። ለምን ትጠብቀኛለህ? እዛው ትምህርት ቤት መገናኘት እንችል ነበር እኮ። እኔ እያናገርኳት የትኛውም ሴት ታይል ልትሄድ አትችልም። እንግዲያውስ እኔ የትኛውም ሴት መባል ሴት አይደለሁም። እሺ ልቀቀኝ። ሄሎ መቅዲ። አቤት። የት ነው ያለሽው? ምንድን ነው አንተ ደግሞ? በጣም ታስፈልግኛለሽ መቅዲ። ኦ ይህንን ቃል ካንተ አፍ ሰማለሁ ብዬ አስቤ አላውቅም። ለማንኛውም ደስ ብሎኛል። አሁን ለቀልድ ጊዜ የለኝም። አሁኑ ላገኝሽ ነው የምፈልገው። አቤላ ሁሌ እንደነገርኩ በማይመለከት እየገባ ችግር ውስጥ ትገባለህ። ቆይ ቹቻ ባይደርስልህ ምን ልውጥ ነበር? አንተ ምን እያልክ ነው? አቤል እኮ ነው። ስማ እኔ አሳቻ ሰው ባልደርስ ኖሮ ቂጥም ወንፊት አድርጎልህ ነበርሽ። ወይኔ ትንሽ ቢያስደነግጡት አርፎ ይቀመጥ ነበር። ባይሆን እሱን ተውትና እስቲ እንመካከር። ምን እናደርግ? ቆይ ግን የጆች ሰፈሪት ነው? እዛው እነ መቅዲ አካባቢ ነው መሰለኝ። ደግሞ ለወንድ ልጅ የምን እቅድ ነው? ማበጠር ነው እንጂ። ቺኳን ግን ማታ ስርዓት ከእቅዳችን ውጪ የሆነ ነገር አታርግ። ምን አለ አስጨርሳችሁ ብትሰሙኝ። ቆይ እኔ የምለው እንዴት የሰው ልጅ በዚህ ልክ አስተሳሰቡ ሊመሳሰል ይችላል? ሁለታችሁም እኮ ይዞረባችሁ ናችሁ። ሉላ እኔን ከዚህ ጋር እያመሳሰልከኝ ብቻ እንደው ይኸው እስቲ ጭንቅላታችንን ያማ የበለጠ ያስተጋባል። አፈን አትክፈት አንተ። አምላክ ይርዳኝ። ከእናንተ ጋር እንዴት እንደምዘልቅ አላውቅም። እኔን ይርዳኝ እንጂ አንተማ ምን ተነካ? አንተ ቆይ ከኔ ጋር ምንድን ነው ያያያዘ? አርፈሽ ተቀመጪ ብራዘር፣ እንከባበር። ከሞት እንዳስጣልኩ እንዳትረሳሽ። ትሰማኛለህ? ከዚህ ምላስ ጩቤ ይሻለኛል። አሁንስ ጭቅጭቃችሁ እንዴት እንዳስጠላኝ። እሺ እባክህ የምናወራውን ቶሎ ቶሎ እናውራና አንድ ላይ መታየታችን ለእኔና ለአንቺ ጥሩ አይመስለኝም። ምን ነው የምትፈራው ነገር አለ ወይስ? ስሚ እኔ ማንንም እንደማልፈራ በደንብ አድርገሽ ታውቂያለሽ። ሌላውን ወሬ ተይና የማታው ልጅ ለማግኘት ብትሞክሪ ይሻልሻል። ውይ ለካ ትላንትና አልነገርኩም። ልጅ እኮ መጥቶ ትላንትና አልተመቸኝም፣ በቃ በሌላ ሰው ብትሞክሩ ሳይሻል አይቀርም ብሎኝ ሄዷል። ትቀልጃለሽ እንዴ? ለምንድን ነው ያልነገርሽ? አይ ያው ድጋሚ ለመሞከር ከፈራክ ብዬ ነው። ይሄንን ቃል ለኔ አትጠቀሚው። አማርኛ አይደለም እንዴ አንቺ? እኔ ጆሲ ማንንም አልፈራም። ማንንም። ቀስ የኔ ጌታ፣ ምንድነው ሁሉም እየመጡ እኔ ላይ የሚደነፉት? አሁን ወሬሽን አቁሚና ታግሽኛለሽ ወይንስ አታግሽ? በምንድን ነው ማግዝህ? ሄሎ አረግ፣ እንዴት ነሽ? ፈጣሪ ይመስገን። እንዴት ነህ ይዛና? ደህና ነኝ። ቤት ነሽ እንዴ? አዎ። ምን ነው? አይ ትንሿ ስልክ አላነሳለችኝ። ምናልባት ቤት ከሆንሽ ልጠይቅሽ ብዬ ነው። መታለች እንዴ? የመጣች እንኳን አይመስለኝም። በሩ ዝግ ነው። ባይሆን ስትመጣ ደውዬ አሳውቅሃለሁ። እሺ አረግ፣ አመሰግናለሁ። ምን ሆነሽ ነው ትንሿ? እስኪ ለማንኛውም ትምህርት ቤት ልሽ ትንሿ እንዴት ነሽ? ቅድም እኮ ግቢ ውስጥ ስፈልግሽ አጣሁሽ። ምን ነው በሰላም ነው የፈለግሽ? ትንሿ መነጋገር አለብን። ምን ተፈጠረ ደግሞ? ይኸውልሽ ሰሞኑን የመቅዲ ሁኔታ ምንም እያማረኝ አይደለም። በጣም ተጠንቀቂ። መቅዲ እንደምታስቢያት አይነት ሰው አይደለችም። በጣም መጥፎ ናት። እንዴ እምትይው ነገር ምንም እየገባኝ አይደለም። ቆይ መቅደስ ለምንድን ነው እኔ ላይ መጥፎ የምትሆነው? ብቻ እንዲያምልሽ ነገር የለኝም፣ ግን ደግሞ ራስሽን መጠበቅ እንዳትረሺ። ለማንኛውም በቃ እሺ፣ ነገ እናወራለን። አሁን ወደ ቤት ልሂድ። እሺ በቃ ትንሿ እንኳን ደህና መጣሽ። አመሰግናለሁ። ትንሿ ኢዛና ቅድም ስልክ አላነሳ ስትይው ደውሎ ነበረ ቤት መሆንሽን ለማረጋገጥ። ደውሎልኝ ነበር እንዴ? ወይኔ ደውሏል። እስቲ ቆይ ልደውልለት። እንዴት ዋላችሁ? ትንሿ በሰላም ስልክ ማታነሽ?
በጣም ይቅርታ። ደግሞ እኮ አሁን ልደውልልክ ነበር። እኔማ እኮ ስልክሽ አልሰራ ሲለኝ ምን ሆነሽ ብዬ ተጨነቅኩ። እንዴ ስለ እኔማ ትጨነቅ። እኔ እኮ ምንም አልሆንም። በሉ ደህና ዋሉ። እሺ ሰላም ወይ። እንዴት ነው የማልጨነቀው? በእናትሽ ደግሞ ብታይ በጣም ጭንቅላቴን እያመመኝ። እስኪ ከቻልሽ ቡና አፍይልኝ። ምን ነው ደህና ነህ አይደል? አሁን ግን ሳይሻለኝ አይቀርም። ቆይ ለምንድን ነው የምትቀልድብኝ? እንደውም አሁን ቡና ላፍላለሁ። ትንሽ አረፍ በል እስከዛ። እሺ ደስ ይለኛል። ምንድን ነው ከመሸ ከቤት እንዳትወጣ ብለዋለች እንዴ? ይሄኔ እኮ በዚህ ሰዓት ይኸውልሽ አትልከፊኝ። የእነሱን ንዴት አንቺ ላይ ነው የምወጣው። ኦ ሰውዬ እኔ ላይ ከምታፈጥድና የምታደርገውን አድርግ። ይኸውልሽ ሬዲ ሆነሽ ጠብቂ። እሺ አደራ። አቶ ኢዛና እንዴ ቆይ አንተ ደግሞ በዚህ ሰዓት እዚህ ምን ትሰራለህ? ምን ነው እኔ ሳላቅ ሰፈሩን እንዳለ ገዛኸው እንዴ? ስማ ምንድነው አንድ ሰው ቤት ለምትሰራ ሴት እንደዚህ ነው? ምን አባ ነው ያልኩህ አንተ? ያልኩትን በደንብ ሰምተኸኛል። ምን ብታስነካ ነው እንደዚህ የምትሆንላት? ሰማኛለህ? በጣም እየታገስኩ። ከዚህ በኋላ ግን አንድ ነገር ብናገር ምን ልትደበድበኝ? እኔ ስራ አልፈታውም። ከማንም መንደሪ ጋር መንገድ ላይ የምደበደብ እዚህ ድረስ ነው ማለት ነው ልብ የሰጠች? ሰማኛለህ? በጣም እየታገስኩ። አሁን ከዚህ ሂድ። ስማ ልብህ ያለው ምላስህ ላይ ነው ማለት ነው። አንተ ከኔ ምንድን ነው የምትፈልገው? ወንድነትን ለማየት ልበል? ተረፍኩ ግን ይሄ ቆሻሻ ያሰብንለትን አላወቀም። ቪዲዮን ግን በደንብ ቀርጸሽዋል። ካሰብነው በላይ በቀላሉ ነው ጥመዳችን ላይ ወደቀው። እኔ በቃ ከዚህ ሰፈር እንሂድ። ይዙ ምን የተፈጠረው? ምንም አልተፈጠረም። እንዴ ምን ማለት ነው? ምንም አልተፈጠረም? ደግሞ ልብስክ ምን ሆኖ ነው? ምንም አልተፈጠረም አልኩሽ እኮ። እኔ ግን ምንም ነገር እየገባኝ አይደለም። እንዴ ምንድን ያልገባክ? ሁሉም ነገር ሁሉም። አንዴ ላውራሽ። ኢዛና ትምህርት ቤት በጣም ረፍዶብኛል፣ መሄድ አለብኝ። አላቆይሽም፣ 2 ደቂቃ ብቻ። እሺ ምንድን ነው? ለማታው ነገር በጣም ይቅርታ። ትንሽ ጥሩ ስሜት ላይ ስላልነበርኩ ነው። ችግር የለውም፣ ዋናው መረጋጋትክ ነው። በጣም ይቅርታ። እንደዚህ አይነት ነገር ከዚህ በኋላ አይደገመኝም እኮ። ችግር የለውም። አሁን ግን ረፍዶብኛል፣ ትምህርት ቤት ልሄድ። ይኸውልሽ ሁሉም 3 ጎን አለው። ከምታስቢኝ በላይ ትዕግስተኛ ልሆን እችላለሁ፣ ግን በቃ ባንቺ ሲመጡብኝ አልችልም፣ ያመኛል። እና ራስሽን ጠብቂ በእናትሽ። እንዴ ማታ እንደዚህ የሆንክበት ምክንያት እኔ ነበርኩ እንዴ? እንደዛ ልልሽ ፈልጌ አይደለም፣ ግን በቃ ራስሽን ጠብቂ እሺ? ትንሿ እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? በጣም ደንግጫለሁ። እውነት ንገሪው። እንዴ ቢሞትስ አካል መጉደል አለ፣ ስንት ነገር አለ። እንዴ ምንድን ነው የምትቀባጥሪው? ምንድን የተፈጠረው? ምንም አልሰማሽም እንዴ? መቅዲ ቆይ ለምን በግልጽ አትናገሪም እንዴ? ያ ኢዛናሽ ነው ትናንትና ጆሲን አግኝቶት፣ ጆሲ ደግሞ ሰላም ልበላት ትንሿን ጥራልኝ ይለዋል።
እኔ እኮ መከፍላት ለማንም ጋር ሄዳ እንድትንዘናዘል ሳይሆን ስራዋን አልፋ እንድትሰራ ነው ይሏል። ጆሲ ደግሞ ኧረ እንደዛ አይባልም፣ እሷ እኮ ሰራተኛ ሆነችው ለጊዜው ነው፣ ወደፊት ትልቅ ደረጃ ልደርስ ስላለች ምናምን እያለ ሲያስረዳ፣ ኢዛና ደግሞ ተናዶ ብታይ ምን እንዳደረገ ላሳይሽ። ቆይ ቪዲዮውን ምን እንዳደረገው ብታይ እኔ ራሴ ሳይው ብታይ እንዴት እንደደነገጥኩ እንደዚህ እኮ አይደረግም። በእውነት እንደዛ አይደረግም። ምንም ቢሆን ጆሲ ያው ጓደኛችን ነው። አንተ ምን ብዬ ነበረ ስልክህን አጥፍተህ የጠፋኸው? በጣም ይቅርታ እማዬ፣ ደውላለሁ ብዬ ጠፋሁ። ደግሞ እንደዚህ ይለኛል እንዴ? በልሂድና ከታች የተረፈውን ሻንጣ አምጣል። ሻንጣ ይዘሻል እንዴ? እንዴ አዎና። ምን ነው? አይ ምንም፣ ከኔ ጋር ለመኖር ልጅ አይደለህ እንዴ? ሰርፕራይዝ ላደርገህ ነው የመጣሁት። ችግር አለ እንዴ? አይ ምንም፣ ደስ ብሎኝ ነው። እሺ በቃ ቁጭ በይ፣ ይዤልሽ ልምጣ። ሂድ ቶሎ በል። እሺ ቶሎ በል ሂድ፣ እኔ ደክሞኛል። እንዴት አደረግሽ? ስማ ልጅቷ እኮ እኔ ነኝ። አሳየሻት? በደንብ ነዋ። በስማም ልጅቷ እኮ ቪዲዮን ስትየው እንዴት እንደሆነች ብታይ እንቧ እንደ ጎርፍ ነው የወርደው። የሆነ የሆረር ፊልም ያየች ነው የምትመስለው። አለቀሰች? አለቀሰች ይገልጿል እንዴ? አንድ ነገር ሳትናገር እንደ ሬሳ ቀጥ ብላ ነው ሄደችው። በጣም ነው እንዴ ደበራት? ምን ነው አንተ ይናል የምፈልገው? ምንድነው እንደርሰ የምትንዘፈዘፈው? አትቀባጥሪ እባክሽ። አሁን ከአቤል ጋር ያንን ቪዲዮ እንዴት እንደምንቀበለው አስቢ። እሺ ስለሱ ተቀምጠን እናወራለን። ና እንሂድ። እሺ እና ቤቴ እንዴት አይሻት? ቤትህ ምንም አትል፣ እማወራ የላትም እንጂ ያው እሷማ በጊዜዋ መምጣቷ መች ይቀራል ብለሽ ነው? እንደ አምላክ ፍቃድ ይሁን። እስኪ ይሁን። እንዴት ግን ድንገት ለመምጣት ወሰንሽ? ማለቴ ሳትነግሪኝ? ያው ካሰብኩ ቆይቻለሁ። ዛሬ ነገ ስል ነው የዘገየሁት። ለማንኛውም ግን በጣም ደስ ብሎኛል። ደግሞ ሳልነግርሽ አብራኝ የምትኖር አንድ ልጅ አለች። ትንሿ ትባላለች። ማን አልከኝ? ትንሿ። ምን የሚሉት ስም ነው ይሄ ደግሞ? አብራችሁ ነው የምትኖሩት? እጮኛ ናት እንዴ? አይ አይደለችም። ያው እንተጋገዛለን። እንደ አጋዢ ነገር ናት። ሰራተኛ ላለ ማለት ነው ሁሉ ዙሪያ ጥምጥም። ኧረ እማዬ እንደዛ አይባልም። እና ታዲያ ሚስትህም ካልሆነች ሰራተኛም ካልሆነች ምን እንበላል? በቃ አጋዢ ናት እማዬ። አይ እኔ እንዲህ ብሎ ነገር አላውቅም። ሰራተኛ ከሆነች ሰራተኛ ናት። ቆይ ሼታለች? ትምህርት ቤት ናት። አሁን ትመጣለች። ጉድ እኮ ነው። ጭራሽ ደግሞ ተማሪም ናት። ትንሿ እናቴን አታወቂያት? እንትን ያው ከመንገድ ስለመጣች ሻወር ስላልወሰደች ነው። እሺ ኧረ ችግር የለውም። ልብስ ልቀይር ነው፣ እንደውም ምግብ ልስራላችሁ። እኔ የምለው ምንድን ነው? እንዲሁ ስናይ እኮ ቀጥቅጡት ሲለን ነው። ትንሽ እናስደንግጥ ብለን ነው። ምን ነው ደበረ እንዴ? እንዴ አቤላ እናንተ ናችሁ እንዴ? እንዴ ጆ አንተ ነህ እንዴ? ወይኔ በእናትህ ሌላ ሰው መስለኝ እኮ ነው። በጣም ይቅርታ። ምን ላግዝሽ? ምንም። በማታው ነገር እንደተቀየምሽኝ ነው እንዴ? መፍትሄ እኮ ነው፣ እንደፈለክ መናገር ትችላለህ። እባክሽ ትንሿ በጣም ይቅርታ አልኩሽ አይደል እንዴ? ራ ደርሷል፣ አቅርብልህ። ምንድን ነው አቤል? እኔ በሰላምታ ብቻ ነው የተፋታው። አንተ አለ አንዴ ለማስወጋት ያሰብክ ልጅ። እኔ እኮ ስልኩን ብቻ አምጡልኝ ነው ያልኩት። ኦ ስልኩ ነው ለካ። ናንካ ውሰድ። ጎበዝ ተነስና ውሰድ። አረ በፈጠራችሁ ተውኝ። ሰማኛለህ? ከኔም ሆነ ከዛች ሚስኪን ልጅ ራቅ።
ደግሜ ደጋግሜ ሌላ ነገር አረጋለሁ ብትል ይኸውልህ እገልሃለሁ። እሺ እንደዛ ነው። ጠብቅ፣ ጦርነቱን በይፋ ጀምረው።